በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ጥር 15 በዚች ቀን እውነተኛ ነቢይ አብድዮ አረፈ። ይህም ነቢይ የሐናንያ ልጅ ነው። በንጉሥ ኢዮስጣቴም ዘመን ትንቢት ተናገረ። እግዚአብሔርም ስለ ትንሣኤውና ስለ ፍርድ ቀን በቃሉ ነገረው። ሁለተኛም ከእስራኤል ልጆች የሚሆነውን ከአሕዛብ ለቀሩት አጸናቸው፣ አብዝቶ መከራቸውም ገሰጻቸው። ይኸውም ንጉሥ አካዝያ ይጠሩት ዘንድ ወደ ኤልያስ ከላካቸው ሶስተኛ መስፍን ነው። ከእርሱ አስቀድመው የመጡ እነዚህ ሁለት መስፍኖች በኤልያስ ቃል እሳት ከሰማይ ወርዳ ከእርሳቸው ጋር ካሉ ወታደሮች ጋር በላቻቸው። ይህ ግን ወደ ኤልያስ በመጣ ጊዜ በፊቱ ተንበርክኮ ሰግዶ ተገዛለት፣ እንዲህም አለው፣ የእግዚአብሔር ሰው ተገዛሁልህ። የእነዚህ የባሮች ሰውነትና የእኔ ሰውነት በፊትህ ትክበር። በእግዚአብሔር ነቢይ ላይ ፈጽሞ አልታበየምና። ነቢዩ ኤልያስም ራራለት፣ ወርዶም ከእርሱ ጋር ወደ ንጉሥ ሄደ። ይህም አብድዮ ከምድራዊ ንጉሥ አገልግሎቱ የኤልያስ አገልግሎት እንደምትበልጥ የኤልያስንም አገልግሎት ለሰማያዊ ንጉሥ አገልግሎት ታደርሳለችና። ይህም በልቡ አወቀ። ስለዚህ ምድራውያን ነገሥታት ማገልገል ትቶ ነቢይ ኤልያስን ተከትሎ አገለገለ። በላይም ከእግዚአብሔር ሀብተ ትንቢት አደረበትና ትንቢት የሚናገር ሆነ። የትንቢቱም ወራት 20 ዓመት ነው። ከጌታችን ሥጋዊ በፊት በ900 ዓመት በሰላም በፍቅር አንድነትም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ነቢያት ሁሉ ጸሎት ይማረን፣ በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። ዳግመኛ ጥር 15 በዚች ቀን በሶሪያ ሀገር ያሉ የክርስቲያን ወገኖች የቅዱስ ጎርጎርዮስ የዕረፍቱ መታሰቢያ ነው በዓል ይከበራል። ይህም አባት በነፍስ በስጋ በበጎ ስራ ሁሉ ከወላጆቹ ጋር ፍጹም ነው። እርሱ እግዚአብሔር መፍራትና ትምህርቶችን ተምሮ አውቋልና የቋንቋንም ትምህርት እጅግ የሚያውቅ የዮናውያንና ቋንቋ የሚያነብና የሚተረጉም ለቀና ሃይማኖትም የሚቀና ሆነ። በውስጡም በጎ ስራ በጎ ጠባይ ተፈጸመለት። ኑሲስ በምትባል ሀገርም ላይ ሳይወድ በግድ መርጠው ኤጲስቆጶስነት ሾሙት። እርሷም ደሴት ናት። የእግዚአብሔርንም መንጋዎቹ ጠበቀ። በትምህርቱና በድርሰቶቹ ልቦናቸውን ብሩህ አደረገ። የብሉያትና የሐዲሳትን መጻሕፍት ተረጎመ። ጳጳስ ሆኖ ስለነበረ ስለ ከሃዲው መቅዶንዮስ በንጉሥ ቴዎዶስዮስ ዘመን በቆስጠንጥንያ ከተማ የሞቱ 50 ኤጲስቆጶሳት የአንድነት ስብሰባ በሆነ ጊዜ ይህ ጎርጎርዮስ ከአባቶች ኤጲስቆጶሳት ጋር ሆነው የሰባሊዮስን ወገኖች መቅዶንዮስና አቡሊናሪዮስን ተከራከራቸው። መልስ አሳጥቶም አሳፈራቸው። ስህተታቸውን ገለጠ። ይህም የካቲት 1 ቀን ተጽፏል። የእነዚህም ክህደት አስወገደ። በቃሉ ሰይፍነትም የንባባቸውን ስህተት ሀረግ ቆራረጠ፣ አጠፋ። ከተሰበሰቡትም ጋር በሰላም ተመለሰ። እነርሱ በድል አድራጊነት እነዚህም በካዲ ኅፍረት ሆነው ተመለሱ። ወደ መልካም እርጅና ደርሶ እግዚአብሔርን ደስ አሰኝቶ አገልግሎ በሰላም አረፈ። እነሆ በዚህ ወር ጥር 21 ቀን ከገድሉ ጥቂት ጽፈናል። ይኸውም በግብፃውያን ዕረፍቱ ነው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎት ይማረን፣ በረከቱን ከኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን የጴጥሮስና የሶፊያ የአድምራና የይስሐቅም የዕረፍታቸው መታሰቢያ ሆነ። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። ቅዱስ ቂርቆስና እናቱ ቅድስት ኢዮልጣ። በዚች ዕለት የከበረ ሕፃን ቂርቆስ እናቱ ብጽዕት ኢዮልጣ ዳግመኛ ለከበረ ሕፃን ቂርቆስ ማህበር የሆኑ 11,004 ሰዎች በሰማዕትነት ሞቱ። በእነዚህም ወራት የክብር ባለቤት የሆነ ክርስቶስን በሚያምኑ ክርስቲያኖች ወገኖች ላይ ታላቅ መከራና ስደት ሆነ። ስሟ ኢዮልጣ የሚባል አንዲት ሴት ነበረች። እርሷም ከታናሽነቷ ጀምራ ደግ ናት። ስደትንም እንደሆነ በሰማች ጊዜ መኮንኑ ከመፍራት የተነሳ ሕፃኗን ይዛ ከሮም ከተማ ተሰዳ የኪልቅያ አውራጃ ከሆነ ከጠርሴስ ደርሳ በዚያ
ሀገሮች ውስጥ እየተዘዋወረች ተቀመጠች። ወደዚያች ሀገርም ያ ከእርሱ የሸሸችው መኮንን እለእስክንድሮስ መጣ። የጭፍሮቹም ክርስቲያኖች ፈለጋቸው። ይህችም ቅድስት ኢዮልጣ አግኝተው ያዟትና ወደ መኮንኑ አደረሷት። የክርስቲያን ወገንም እንደሆነች ነገሩት። መኮንኑም ሴትዮ ተናገሪ፣ ከወዴት ሕዝብ ወገን ነሽ? ነገድሽ ምንድን ነው? ሀገርሽስ ወዴት ነው አላት። የከበረች ኢዮልጣም እንዲህ ብላ መለሰችለት። የአንጌቤን ሰው ለሆንኩ ለእኔ ወገኖቼ ለኢቆንዮን ሀገር አለቆች የሆኑ ኤሳውሮሳውያን ናቸው። እኔም በአንተ ምክንያት ሸሽቼ ነበር፣ እነሆ ዛሬ ግን በእጅ ውስጥ ነኝ አለችው። መኮንኑም በእጅ ውስጥ እንደ ተገኘሽ ታውቂያለሽ አላት። አሁንም የሚሻልሽን ምረጪ፣ ስምሽንም ተናገሪ፣ እኔም እሺ በይኝና ለአማልክት ሰዊ። የከበረች ኢዮልጣም ለረከሱ አማልክት እኔ አልሰዋም አለችው። መኮንኑም ስምሽን ስጭኝ ተናገሪ አላት። እርሷም የእኔ ስም ክርስቲያን መባል ነው አለችው። መኮንኑ ይህ ስንፍና ነው፣ የሚጠቅምሽ አይደለም፣ እንዳትሞቺ ስምሽን ስጪ ተናገሪ አላት። የከበረች ኢዮልጣም የኔ ስም ክርስቲያን መባል እንደሆነ ነገርኩ፣ ሞት የሚሽረው በስምሽ ዘንድ በሰዎች ዘንድ የሚጠራበት ከፈለገ ስሜ ኢዮልጣ ነው ብላ መለሰችለት። መኮንኑም ጽኑ የሆኑ ስቃዮችን በላይሽ ሳይመጣ ተነስተሽ መስዋዕትን ለአማልክት አቅርቢ አላት። የከበረች ኢዮልጣም እውነት ነገርን ለመስራት የምትሻ ከሆነ እድሜው 3 ዓመት የሆነ ሕፃን ልጅ ይፈልጉ ዘንድ ወደ ሀገሩ መንደር ላክ። ወደ አንተም ያመጡትና የምንገዛለትና የምናመልከውን እርሱ ይንገርህ አለችው። ያም ጊዜ የ3 ዓመት ልጅ ይፈልጉ ዘንድ መኮንኑ ወታደሮችን ላከ። የሀገር ሰዎችም ልጃቸውን ሰውረውልና አላገኙም። ከዚያም ከከተማው ቅጽር ውጭ በፀሐይ መውጫ ወዳለ በረሃ በኩል ወጡ። የቅድስት ኢዮልጣ ልጅ አገኙት። ይህ ሕፃን የስንት ዓመት ልጅ ነው ብለው ስለ እርሱ ጠየቁ። ሰዎችንም ይህ ሕፃን የ3 ዓመት ሲሆን የክርስቲያናዊት መበለት ልጅ ነው አሏቸው። ያንንም ሕፃን ይዘው ወደ መኮንኑ ወሰዱት። መኮንኑ መልኩ የሚያምር ደምግባት ያለው እንደሆነ ባየው ጊዜ ደስ የምትል ደስተኛ ሕፃን ሰላምታ ይገባሃል አለው። ሕፃኑም እኔ ደስተኛ ማለትህ መልካም ተናገርክ፣ ላንተ ግን ደስታ የለህም፣ እግዚአብሔር ለዝንጎች ደስታ የላቸውም ብሏልና ብሎ መለሰለት። መኮንኑም ሕፃኑን ሳይጠይቅህ ይህን ያህል ትመልሰኛለህን አለው። ሕፃኑም ገና ከዚህ የሚበዛ ነገር እመልስልሃለሁ አለው። መኮንኑም ሕፃኑን ስምህ ማን ነው አለው። ከንጹሕ አዘቅትና ከማይለወጥ ከማይጠፋ ውሃ የተገኘ ሕፃን ስሜ ክርስቲያን መባል ነው ብሎ መለሰለች። መኮንኑም ዳግመኛ እንዳትሞት ስምህ ንገረኝ አለው። የከበረ ሕፃንም ስሜ ክርስቲያን መባል እንደሆነ ነገርኩ። ሞክሼ ስም የምትሻ ከሆነ እናቴ የሰየመችኝ ቄርቆስ ነው። መኮንኑም ሕፃኑ ቄርቆስ እሺ በለኝና ለአማልክት ሰዋ፣ በስጋህም ስታድግ እሸምሃለሁ ብሎ ወርቅና ብርም አከብርሃለሁ፣ በብዙ ወርቅና ብርም አከብርሃለሁ አለው። ሕፃኑ የሰይጣን መልእክተኛ ለእውነተኛም ጥላት የሆንክ ከእኔ ራቅ አለው። መኮንኑም ሰምቶ ተቆጣ። ደሙ እንደ ውሃ እስከሚፈስ ቆዳውን እንዲጨምቁትና እንዲገፉት አዘዘ። የከበረች ኢዮልጣም የልጇን ትዕግስት ባየች ጊዜ እግዚአብሔርን አመሰገነች። ከዚህም በኋላ መኮንኑ ጨውና ሰናፍጭ አምጥተው ስለ አመጡ አለ። የሁለቱም አፍንጫዎቻቸውን ከፍተው ያን ጨውና ሰናፍጭ እንዲጨምሯቸው አዘዘ። ያን ጊዜ ሕፃኑ ትእዛዝህ ለጉሮሮዬ ጣፋጭ ሆነ፣ ከማር ከስኳርም ለአፌ ጣመኝ ብሎ ጮኸ። ሁለተኛ መኮንኑ እንዲህ ብሎ አዘዘ። የረዘሙና የተሳሉ በእሳትም እንደ ፋም የጋሉ 14 የብረት ችንካሮች አምጡ። 7ቱን በእናቱ አካላት ውስጥ ጨምሮ በሕፃኑ 2 በጆሮዎቹ 2 በእግሮቹ
2 በአፍና በአፍንጫው 1 በልቡ ጨምሩ። እንዲህ ሲጨምሩበት ጆሮአቸው እንዲያሩ ዓይኖቹም ይጠፉ ዘንድ አንደበቱም ይቃጠል ዘንድ ወደ ልቡም ጽኑ ሕማም ገብቶ እርሱ ከዚህ ዓለም በሞት እንዲለይ ለእናቱም እንዲሁ አድርግ። ችንካሮቹም በቅዱሳኑ በሥጋቸው ሁሉ ተጨመረ። የክብር ባለቤት በሆነ በጌታችን ትእዛዝ የብረቶቹ ግለት ጠፍቶ እንደ በረዶ ቀዝቃዛ ጤነኞች ሆነው መኮንኑ ወደ ወህኒ ወሰዳቸው። በዚያም አሰራቸው። ዝጉባቸው አለ። ከዚያም በኋላ መኮንኑ የስቃይ መሳሪያ ይሰራ ዘንድ እንዳዘዘው ብረትን የሚያቀልጥ ሰው አምጡልኝ አለ። ባመጡለትም ጊዜ ሰይጣንን ወደ መኮንኑ ልብ ገብቶ አንደበቱን ዘጋውና መናገር ተሳነው። ሕፃኑ ፈጥኖ አክሊልን ለመቀበል እንደሚተጋ ሰይጣን ስለ አወቀ ስለዚህ ዘጋው። ከዚህም በኋላ ሕፃኑ ሰራተኛውን ጠርቶ እኔና እናቴ የሚያሰቃይበትን የስቃይ መሳሪያ መስራት ትችላለህን? ይህ መኮንን ግን ምንም የሚያውቅ ነገር የለም አለው። ሰራተኞቹ እንደምትሻው በል ንገረኝ፣ እንደምታዘዘኝ እኔ መስራት እችላለሁ አለው። ሕፃኑ ቂርቆስም ሊያዝዝ ጀመረ። እንዲህም አለ፣ 2 መላጫዎች ሰፍታችሁ 4 ክንድ የሆኑ ለእኔና ለእናቴ ስራ። ዳግመኛም የሚያስጨንቅ ራስን የሚመታና የሚሰብር አንገትንም የሚያስር የሚዘቅም ሽኳ ዓይንንም የሚያወልቅ አካልም የሚበሳሳ አፍንጫንም የሚያጣምምና የሚሰብር ጆሮም የሚልጥ ሕዋሳትን የሚፈታና የሚለያይ እንደ ልጓም ሆኖ ምላስን የሚቆርጥ በሰውነትም ውስጥ ገብቶ የሚንቀሳቀስ ቆላፍ ጉጠትን ጉኖችንም የሚፈቅና የሚቆላምም አስጨናቂ የሆኑ ጉልበቶችና ጭኖችን የሚሰብር ጅማቶችንም የሚቆራረጥ ስሮችን የሚመዝዝ በዚያችም አስጨናቂ መሳሪያ ጅማቶችን የሚታታ አድርግ። ዳግመኛም በሰላም አምሳል ሰፊ መቀመጫ ከናስ ስራ። 3 ቀዳዳዎቹም በዚያ መቀመጫ ውስጥ ቅደድ። በቁመቱም ልክ 3 ችንካሮች ሰራ። የችንካሮቹም ራስ ከናስ አድርገህ በውስጡ ከሚጠሩህ ዘንድ ፈጽሞ የማይለይ ልዩ 3 ብለህ ጻፍ። ዳግመኛም ጠምዝዞ ወደ ላይ የሚያወጣ 2 መሳሪያ 2 መንጋዎቹ 2 የብረት ምጣዶችን ስራ። አሁንም አንድ ታላቅ ጋን ሰርተህ በውስጡ አንገትህ የሚጠመዝዝና የሚሰነጥቅ ተቸነካሪው መሳሪያ አድርግ። በውስጡ የተሸሸገ የሆድ ዕቃን የሚቆራርጥ እጅን ከብረት ስራ። እኔ የጻር ስቃይን የሚሰቃይበት ይህ ነው አለ። ብረትም ሰሪውን ሰምቶ እጅግ አደነቀ። የሚረዱትንም ከሀገር ውስጥ ወጥቶ 100 ሰራተኞችን ሰብስቦ መስራት ጀመረ። በ40 ቀንም ጨረሰ። ከዚህም በኋላ መኮንኑ እለእስክንድሮስ ቂርቆስና እናቱ ወደ አደባባይ ያመጧቸው ዘንድ አዘዘ። ያን ጊዜ አንደበቱ ተፈቶ ነበርና እንዲሁም አለ፣ ሕፃኑና እናቱ ከቆዳቸው ጋር ራሳቸውን ለጨዋቸውና በላያቸው የእሳት ፍሃሞችን ጨምሮ እርር ብለው እንዲቃጠሉ። ዳግመኛም 4 ችንካሮች ከትከሻዎች እስከ ተረከዙ ድረስ እንዲተክሉበት አዘዘ። የእግዚአብሔር መልአክ መጥቶ ስቃዮቹን ከእርሱ አራቀ። ዳግመኛ ከጠዋት እስከ ማታ ከስቃይ መሳሪያዎቹ ውስጥ ጨምረው አሏቸው፣ ግን መሰቃየት ተሳናቸው። ከዚህም በኋላ ከመምጠቂያው ውስጥ ጨምረው መግዙአቸውና አመድ እስከሆኑ ከቅባትና ከጨው ጋር በብረት ምጣድ ውስጥ ጨምሯቸው። ጌታችንም ከሞት አስነስቶ አዳናቸው። ወደ መኮንኑ በገቡ ጊዜ እንዲህ አላቸው፣ በእውነት ከሙታን ተለይታችሁ የተነሳችሁ ከሆነ ይህ ጫማዬ ከእግሬ ወጥቶ እንደ ቀድሞ ሕያው እንዲሆን አድርግ። ሕፃኑ ቂርቆስም በጸለየ ጊዜ ያ ጫማ ታላቅ በሬ ሆነ፣ ከአንገቱም ፍየል ወጣ። በዚያም ሰዓት ለ11,400
ሰዎች በሬውና ፍየሉን አርደው አምሳ እንዲያደርጉላቸው መኮንኑ አዘዘ። እንዲሁም አለ፣ ይህ በቅቷችሁ ከጠገበ ከዚህም ሌላ ምግብ ካልፈለጉ የተሰራው ሁሉ እውነተኛ ነዋሪ ነው። ከዚህም በኋላ አርደው ምሳ አደረጉላቸውና ከፍየሉ ስጋ 6 አንቅብ ከበሬው ስጋ 4 እንቅብ አተረፈ። መኮንኑ የተረፈው ስጋ አይቶ ወደ ባህር እንዲጥሉት አዘዘ። መኮንኑም ቢያፍር የሕፃኑን ምላስ ይቆርጡ ዘንድ አዘዘ። ጌታችን ምላሱን መለሰለት። ዳግመኛም በታላቅ ጋን ውስጥ አፍልተው ሕፃኑ ቂርቆስና እናቱ ኢዮልጣ ይጨምሯቸው ዘንድ አዘዘ። እናቱም አይታ ፈራች። ልጇንም ወደ እግዚአብሔር በጸለየላት ጊዜ አምላካዊ ኃይልን አሳደረባትና ከልጇ ጋር ወደ ጋኑ ገባች። እንደ ውርጭም ቀዝቃዛ ሆነ። ዳግመኛ በውስጡ መንኮራኮር ወዳለበት የብረት ምጣድ እንዲጨምሯቸው ስጋቸውን እስከሚቦጫጭቅ እንዲስቧቸው አዘዘ። የእግዚአብሔር መልአክ በሕይወት አወጣቸው። መኮንኑም እነርሱ ማሸነፍ በተሳነው ጊዜ ቸብቸባቸውን በሰይፍ ይቆርጡ ዘንድ አዘዘ። በዚያን ጊዜ ለስም አጠራሩ ስግደት የሚገባው የክብር ባለቤት ጌታችን ኢየሱስ ክርስቶስ ወረደ። ሕፃኑ ቂርቆስም የምትሻውን ለምነኝ አለው። ሕፃኑም ስጋዬ በምድር አይቀበር፣ ስሜ ለሚጠሩ መታሰቢያ ለሚያደርጉ ቤተክርስቲያኔ ለሚሰሩ የተጋድሎዬን መጽሐፍ ለሚጽፍና ለሚያጽፍ ወይም ለሚያነበው ለቤተ ክርስቲያኔ መባ ለሚያገባ በውስጧንም ለሚጸልይ ለሁሉም ፍላጎታቸውን ስጣቸው፣ ኃጢአታቸው ይቅር በል። ስሜ በሚጠራበት በዚያች ቦታ የክብረ እልቂት አይምጣ። በሰውም ላይ እባር ቸነፈር፣ በእህልም ላይ ድርቅ፣ የውሃ ማነስ አይሁን። መባ ለሚያገባ በውስጧም ለሚጸልይ ለሁሉም ፍላጎታቸው ስጣቸው፣ ኃጢአታቸው ይቅር በል። ስሜ በሚጠሩባት በዚያች ቦታ የብረት እልቂት አይምጣ። በሰውም ላይ እባር ቸነፈር፣ በእህልም ላይ ድርቅ፣ የውሃ ማነስ አይሁን። መድኃኒታችንም የለመንከውን ሁሉ እሰጥሃለሁ፣ አንተም በቀኜ ትኖራለህ፣ ስጋህንም ኤልያስ ባረገበት ሰረገላ ውስጥ አኖራለሁ አለው። ሕፃኑ ቂርቆስም በሰማ ጊዜ እጅግ ደስ ብሎት ጌታችን አመሰገነው። ከዚህም በኋላ በሌሊት እኩሌታ ከእናቱ ጋር አንገቱን ቆረጠ። መድኃኒታችን በማይጠፋ አክሊል ጋረደው። ነፍሳቸውም በታላቅ ክብር ከእርሱ ጋር አሳረገ። ለእግዚአብሔር ምስጋና ይሁን። እኛን በቂርቆስና በኢዮልጣ ጸሎት ይማረን፣ በረከታችን ከእኛ ጋር ትኖር ለዘላለሙ አሜን። ጥር 15 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ቂርቆስና እናቱ ቅድስት ኢዮልጣ፣ ቅዱስ አብድዮ ነቢይ፣ ቅዱስ ጎርጎርዮስ ዘነስውስ፣ ቅድስት ሶፊያ፣ ቅድስት አድመራ። 14400 ሰማዕታት ከቅዱስ ቂርቆስ ጋር በሰማዕትነት ያረፉ። ወርሃዊ ቅዱሳን በዓላት፦ ቅዱስ ኤፍሬም ሶርያዊ፣ ቅዱስ ሚናስ ሰማዕት፣ ቅድስት ክርስቲና፣ ቅድስት እምባ መሪና። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ልዛም ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳየነ ጌጋየነ ከመ ንሕነግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ክፉ መዛኬ ኢቲ መንግሥት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእቴ ማርያም ሰላም ለኪ ድንግል ሆይናኪ ወድንግል ወስጋኪ እምእግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳህለ ወጸልይ መረስንታነ አፍቅር ወልድኪ ኢየሱስ ክርስቶስ ከመ ይትረኃ ኃጥአን ለዘላለሙ አሜን።